ስለ ረዳቶች ትራንስፖርት ረዳቶች ያው በተለምዶ የምንጠራባቸው ስሞች አሉ። የእነሱን ጉዳይ አለባበስ እና የስነ ምግባር ሁኔታን በተመለከተ ከከተማው እድገትና ከኮሪደር ልማቱ ጋር አብሮ መሄድ እንዳለበት ብዙዎቹ ያነሳሉና ይሄ ያላቸውን ቅሬታም አንዳንድ ተሳፋሪዎች ያነሱታል። ለአንድ ከተማ ገጽታ የህዝብ ትራንስፖርት አገልግሎት ሰጪዎች የፊት መጋረጃዎች መሆናቸውም ግልጽ ነው። የአዲስ አበባ ተሳፋሪዎች ትዝብትና ነባራዊ ሁኔታም ምን እንደሚመስል እናነሳለን። በአዲስ አበባና በክልል ከተሞች የሚገኙ የትራንስፖርት ረዳቶች በአብዛኛው ወጥ የሆነ የሚታወቅ ዩኒፎርም የሌላቸው መሆኑን፣ የአንዳንዶች አለባበስ ንጽህናውን ያልጠበቀ ለተሳፋሪው ምቾት የማይሰጥ መሆኑን፣ ረዳቱን ከሌላው ተሳፋሪ ወይም በመኪናው ዙሪያ ከሚንቀሳቀሱ ሌሎች ሰዎች ለመለየት ራሱ በጣም አስቸጋሪ መሆኑንና ይህ ደግሞ ከአክብሮትና ከስነ ምግባር ጉድለት ጋር ተዳምሮ በአገልግሎት አሰጣጡ ላይ ቅሬታ ሲፈጥር ወይም ደግሞ ሊፈጥር እንደሚችል ትዝብታችን ነውና ይሄን ጉዳይ ከሌሎች ሀገራት ተሞክሮ ጋር እያነሳን እናንተም የታዘባችሁትም ካለም እናነሳለን። አንዳንዴ ሙራድ የታዘብከው ነገር አለ? በነገራችን ላይ ረዳት ላይ ሂሳብ ሲሰበስብ አንዳንድ ሴቶቻችን በጣም ቅሬታቸውን እያቀረቡ ነው። ዞር ብሎ ጎንበስ ብሎ ሂሳብ ሲሰበስብ በቃ እንደው አንዳንድ አሽከርካሪ የአንዳንድ ረዳት ታክሲ ረዳት ጎንበስ ባላለ የምትለው ረዳት አለ እና የከተማው አስተዳደር የሚመለከተው እንግዲህ የመንገድ ትራንስፖርት ባለስልጣን ወጥ የሆነ ዩኒፎርም የማልበስ ነገር ቢፈጠር። አንዱ በነገራችን ላይ ሂሳብ ሰብስቦ ወርዶ ወዴት ማለት ሂሳብ አለ የራሱ አይደለም ቁጭ ብለዋል። ሂሳብ እያለ ሰበሰበ። ሹፌሩ እየነዳን ቀስ ብሎ ሂሳብ ይዛል እና ነገር ሂሳብ እያለ ሰው እዛ ጋር 20 ብርም 30 ብርም እየከፈለ ከዛ ሲቆም ወርዶ ሄደ። ከዛ ሹፌሩ የሚያስበው ተሳፋሪዎች እየወረዱ እንዲከፍሉት ነው። እንደዛ ለምዷል እና በዛው የአንዱ ትሪፑን ሰብስቦ ግን የስነ ምግባር ችግር ያው አብዛኞቹ ላይ መታየው እንደ እንትን ከወሰድከው አንድ አይነት ተመሳሳይ መሆን ነገር ይታያል። ቃላቶች፣ ስድቦች ምናምን አንዳንድ ጊዜ እዛ ውስጥ የተቀመጠውን ሰው ምንም ሰው እንደሌለ እስከ መምሰል ድረስ ቁጭ ላለው ሰው ይከብደዋል። የሚናገሩት ስድቦች ራሱ ማለት ነው። የፈረደባት እናት ነች በብዛት ስትሰደብ የምትሰማውና እንደዚህ አይነት ስነ ምግባር ስልጠና ቢሰጥ ነው እኔ ከልብሱም ከምኑም የበለጠ በተለይ እንደዚህ የአዲስ አበባ ግን አንድ ቦታ ላይ ቋሚያ የሆነ ደግሞ ረዳት የለምና የሚቀያየሩበት ነገር የሚፈጠር ከሆነ ወደፊት ደግሞ ዘመናዊ የሆኑ ተሽከርካሪዎች የሚቀየሩም ከሆነ ከመኪኖቹ ጋር አብሮ መሄዱ አሽከርካሪውም የራሱ ልብስ ኖሮት ስነ ምግባር ትምህርቶች ወስዶ ረዳቱም እንደዛ ቢሆን የተሻለ ነው። ህብረተሰቡን ስታገለግል በጣም በስርዓት መሆን አለበት። አንዳንድ ስድቦች አትስደበኝ በቃ እንካንካ ብላ ብር ስትሰጥን አይቻልም። እንዳትጨርሰው ይህን ቃል እንዳትጨርሰው ብላ ማለት ነው። ወደ ስድቡ ሊሄድ ሲል ምክንያቱም ቀኑን ሙሉ ሲያመኝ ነው ሙሉ አለች አጠገቤ ቁጭ ብላ ማለት ነው። እውነት ነው። በሂሳብ ሁኔታ እንትን ክፍያ ሁኔታ ላይ ክርክር ይነሳል። የመጨረሻ እርምጃቸው ያን ስድብ መሳደብ ነውና እንደዚህ ቱን ናት እንዲቱን ብሎ ቢሳደብ ያ ሰው እሱ ለምዶት ሊሆን ይችላል። ነገር ግን ያ ሰው ቀኑ ሙሉ ሲረበሽ ይውላል በዛ ስድብ። ይሄ እንግዲህ ከስነ ምግባር ችግር ጋር ተያይዞ የሚነሳ ነው። እንደው ሙራድ በዚህ አጋጣሚም ደግሞ ከምናነሳቸው ችግሮችም ደግሞ አንዱ የዩኒፎርም ጉዳይ ነው። አንዳንዱ ራቁቱን ይመጣል ታውቃለህ። በቃ እንደዚህ ይዞት ሳሪስ አዲስ አበባ ሲል ገጥማቃ እንዴ በጣም ብዙ ነገር ታያለ። ለከነ አሁን ከጽዳት ጋር የተያዙ ነገሮች ሰዎችን እዛ ጋር ጥሩ ስሜት እንዳይሰማ ያደርጋል። አለባበስ እንዳልከው አለባበስም አሁን ሱሪ ወልቆ ያስተናገደ የምታይበት ሁኔታ ይኖራል። አንተ አሁን ለምሳሌ ባትሪ ጋር ወይም ደግሞ ከቤት ተቀምጠ ቁጭ ብለሃል። እሱ ከዛኛው ከመጨረሻው ወንበሩ ላይ ሂሳብ ለመሰብሰብ ጎንበስ ሲል ሱሪው አንዳንዱ በቃ ሱሪው ወልቋል እና
በቃ የሆነ ዋሻ ነገር ነው። በቃ ከሱስ ጋር ደግሞ የተያዙ ነገሮች እዛው ሰው መሀል ያንን ነገር ማድረግ ቸልተኝነት፣ ሰው ይሸተዋል፣ ሰው ምን ይለኛል አለ ማለት ይሄ ነገር ይታያል። ስነ ምግባር ያስፈልጋል። ይቃሙ መሄድ፣ ሲጋራ አጭሶ መግባት ከዛ በኋላ በጣም ይሄ እጅግ ሲበዛ እንዳልከው መሆን ያለበት የአዲስ አበባ ታክሲ አሽከርካሪዎች ማህበር አለ። በጣም ጠንካራ የሆኑ ማህበራቶች ናቸው። ብዙ ነገሮች ላይ ብዙ ስራ ይሰራሉ። አሁን ደግሞ በጣም በተለያዩ ክፍለ ከተማ ላይ ማህበራቶች አሉና በቂ የሆነ ስልጠና ቢሰጡ አሽከርካሪው ይሄን ኃላፊነት ቢወስድ ዩኒፎርም ያለበሰው ረዳት ቅጣቱ የአሽከርካሪው እንዲሆን። ስለዚህ ምክንያቱም ለመሰለ ማንም ይምጣ ማንም ከበደ ዛሬ ከሰራ ነገ አበበ ሊሆን ይችላል። ግን አበበን ዩኒፎርሙን ማስለበስ የሱ ዩኒፎርምን ይዘና የአሽከርካሪው ኃላፊነት መሆን አለበት። ልክ አሁን እኮ የዚህ የስነ ስርዓት ደንብ አስከባሪዎች የበጎ ፈቃደኞች ዩኒፎርም ይዋዋሳሉ። ስለዚህ እንደው ቢያንስ እንኳን የዚህ የሱሪዎችን የውስጥ ሱሪ ደግሞ እሱንም ጥንቃቄ ማድረግ፣ ንጽህናን ደግሞ በጣም በተገቢው መንገድ መጠበቅ የከተማችን አዲስ አበባ የአፍሪካ መዲና ከተማዋ የመዘመን ጉዳይም ስላለ ይሄ ነገር የተለያዩ የውጭ ሀገር ቱሪስቶች የከተማው ነዋሪ ይሳፈራል። በተለይ ሴት እህቶቻችንም ይሳፈራሉ እና ራቁት በጃፖኒ ብቻ በኬኔተራ አሁን ደግሞ ክረም ስለሆነ ትንሽ ተገላግለናል እንጂ ሙቀት ላይ ሲመጣ በቃ በጃፖኒ ምናምን ነገር ወጥቶ በቃ የተለያዩ የፋብሪካ ጭስ የሚያመነጭ እንትን ሁሉ አለና ይሄ ጥንቃቄ ያስፈልጋል። በጣም ከኛ አይደለም የብዙ የአድማጭ ቤተሰቦቻችን የሚመጣ ቅሬታ ነው። ሁሉም ጋር እባካችሁ በቃ አቃተን፣ አባየኛ፣ ጣናየኛ፣ ተከዜኛ። ለነገሩ እኮ ውሃ ካልጠፋ እኮ ውሃ ማለት ቧንቧ እኮ የለም እኮ በአንድ በኩል የሁሉ ውሃም እኮ ቢኖር ቧንቧውም ውሃም የለም። ውድ ቤተሰቦቻችን እንግዲህ የሌሎች አገራት ተሞክሮ የነ ኬንያ በዚህ ጉዳይ ላይ ኬንያ ማታቱ በሚባሉት አነስተኛ የሆነ የህዝብ ትራንስፖርቶች ትታወቃለች። ማታቱ በተባለ በጣም ዘመናዊ ናቸው። ሙራድ ድንገት ናይሮቢ ከገጠመ ከሄድክ ቀደም ሲል እንግዲህ እንደ እኛም ሀገር የተዝረከረከ አሰራር ነበራቸውና እነዚህ ሀገራቶች ባወጡት አዳዲስ የሆነ ህግ ነው መመሪያውን ያጸደቁት። በጣም ቀደም ሲል በቃ የኬንያ ትራንስፖርት በጣም የተዝረከረከ ነበረ፣ እንደዚሁ ነበርና ግን አሁን ላይ የዚህ የማታቱ በተባለ የትራንስፖርት አሰራራቸው ላይ ዘምነዋል። እያንዳንዱ አሽከርካሪና ረዳት ወጥ የሆነ ዩኒፎርም እንዲለብሱ ተገደዋል። አሽከርካሪዎች ሰማያዊ፣ ረዳቶች ደግሞ ደማቅ ማሩ ላይ ደግሞ ቀይ ዩኒፎርም ይለብሳሉ። ይሄ ቋሚ ነው። አሪፍ ኤክስፒሪየንስ ነው። ቅጣት አለ፣ ድብን ያለ ቅጣት ኮሌታ ይታያል። አንዱ የኬንያ የዚህን ተቆጣጣሪዎች አንድም በሙስና በጣም ይታማሉ፣ ግን ዋናው በቃ ኮሌታን ነው መጥቶ የሚያየው። ንጹህ የሆነ ነገር ነው። ማቡቱ ቾ ከታሙ ነው ምናምን ዶብ ይላል። በቃ ንጽህናን ተኩሰ ነው የምትወጣው ጠዋት ላይ። ይሄ የኬንያ ናይሮቢን ቱሪዝም በጣም ንጽህናቸውን የጠበቁ ናቸው። በተጨማሪም የፎቶግራፍ መታወቂያቸው በደራታቸው ላይ ይደረጋል። ተሞክሮ ነበር እኮ እኛም ሀገር ላይ የሆነ ወቅት ላይ ተጀምሮ ነበር ፎቶግራፉ ማድረግ ምናምን ነገር ታስታውስ ነበር። ከዛው ተረፈ የሆነ ጅማሮ ነገር ነው። አሁን ላይ ግን ከተማዋን የሚመጥን ነገር ቢሆን መልካም ነው። የዚህ አሰራር እንግዲህ በዘርፉ የነበረው የወንጀል ተጋላጭነት ቀንሷል። በጣም ረዳቶቹም ለስራቸው ክብርና ኃላፊነት የአውቶቡስ ትኬት ቆራጭ የሚባለው ነገር ቀርቶ እኮ ሆስተስ የሚል ነው። ሆስተስ ነው። አሁን የኤሌክትሪክ ባሱ ላይ ቬሎሲቲ የሚለው ላይ አሁን ደስ ይላል። አይታችኋል? አዎ ሆስተሶቹ ሆስተስ ነው የሚለው፣ ቅጥር ሁሉ ሆስተስ ነው የሚለው። ጥሩ ነው፣ በጣም ያምራል፣ አሪፍ ነው። በፊት እንደነበረው እኮ የአዲስ አበባ ብዙ ወጣቶች በዚህ በአነስተኛና ጥቃቅን ላይ ከማይሳተፉበት አንዱ ስሙ ራሱ በጣም ሳይኮሎጂካሊ በዲግሪ ኦርደር ላይ ያለን ሰው ከትምህርት የወጣ አነስተኛና እንግዲህ ዝቅታ አድርገው ደግሞ ዝቅተኛ። ልክ አሁን ቻይናዎች ጎጆ ኢንዱስትሪ ይሉታል።
ወደ ኢንዱስትሪ ነው ወደ ኢንዱስትሪ የሚወስዱት ግን ጎጆ ይሉታል። ስም አወጣጥ ልክ ነህ አንተ አነስተኛ ብለው እንደገና ጥቃቅን ብለው በአነስተኛና ጥቃቅን ተደራጁ ትላለህ። የዳዳ እንደሚሉ በቃ የዳዳ ካለ ቤት እንሰጠዋለን። የዳ ሞራል ነው የቀድሞ ስርዓቱ በጣም ይናፍቀን። የዳ እውነት ነው የዳዳና አነስተኛ ጥቃቅን ነው። ሌላው ሙራድ ወደ ሩዋንዳ ኪጋሊ ነው። ዛሬ አርብ ነዋል። ልክ ነህ። ያው አርብን ከአሽከርካሪዎች ጋር የሩዋንዳ ኪጋሊ ተሞክሮ ደግሞ ኪጋሊ በአፍሪካ ንጽህናዋ በጣም 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 እጅግ ሲበዛ ተመራጭ ሆነች ሀገር ናት። ኪጋሊ በአሁን ሰዓት ላይ በጣም በንጽህናዋ ትታወቃለች። በዝምታም ደግሞ በጣም ጸጥ ያለች ከተማ ሆናለች። ረዳቶችና አሽከርካሪዎች እጅግ ንጹህና የሚለዩ ዩኒፎርሞችን አሏቸው። ዩኒፎርሙ የድርጅታቸውን አርማና መለያ ቁጥር ይይዛል። በድርጅት ነው የድርጅታቸውን አርማ ይይዛል። እንደ ማህበር ማለት ነው። እንደ ማህበር የድርጅቱን አርማ ይይዛል። እንደገና ደግሞ መለያ ቁጥርም አላቸው። እነዚህም ይሄም የኪጋሊ ላይ በጣም በነበረው ወንጀል መቀነስ ተችሏል። ተሳፋሪው የሚያገለግለውን ሰው ማንነት ስለሚያውቅ የመተማመን ስሜትም ይፈጥርባቸዋል። ማን እንደሆነ ታውቀዋለህ በዛ ላይ እና በዲጂታል ነው ክፍያ የምታደርገው። ስለዚህ ለወንጀል ተጋላጭ አይደለም። በዚህ አጋጣሚ እንደው ድሬዳዋ ሄደህ ታውቃለህ ሙራድ? ድሬዳዋ ምሽት ላይ የምሽት አሽከርካሪዎች ቀን ላይ ካሉ አሽከርካሪዎች ልክ ምሽት ላይ የሚንቀሳቀሱ ባጃጆች ጣቢያ ሄደው ተረኞች የምሽት ተረኞች ያስመዘግባሉ። እኛ ነን ተረኞች። ተረኛ እነ ከሌ ተረኛ ማታ ለሚሰራ ወንጀል ለሚፈጠር ነገር በእያንዳንዱ ወረዳ ላይ የምሽት ባጃጅ አሽከርካሪዎች ሲቀየሩ ሄደው ዛሬ ምሽት ተረኛ እኔ ነኝ አሽከርካሪ ነን ብለው ጣቢያ ላይ ታርጋቸው፣ ስማቸው፣ መንጃ ፈቃዳቸው ይመዘገባል። ልክ አሁንም እኮ ስምሪት እንደ ቁጥጥር እንደሚደረገው ማለት እኮ ነው። ከዚህ እስከዚህ መስመር ተብሎ እንደሚቀመጠው የምሽት ግን የምሽት ሲሆን ምናልባት ለአዲስ አበባ ሊያስቸግር ይችል ይሆናል። በጣም ሰፊም ስለሆነ አዲስ አበባ በጣም ያስቸግራል። ወደ ቬትናም እንለፍና በዚህ ደግሞ የትራንስፖርት ረዳቶች ልክ እንደ አየር መንገድ አስተናጋጆች የሆነ የራሳቸውን የአየር መንገድ ኬፓቸውን አሉ። ታይላንድ ላይ ስታየው የሆነ ካፒቴን ይመስላል ሙራድ። ወያላ ነው ግን የታይላንዱ ወያላ ነው። በቃ ረዳት ነው ግን በቃ ካፒቴን ይመስላል። በቃ ኬፑን ያላል የፍላይት አቴንዳንት እንደዚህ አድርጎ ምናምን ነገር የሚመጣው ሲያስተናግድም ሾፌሩ ሲገባም በቃ በልዩ ግሬስ ነው የሚመጣውና ይሄ ቀላል ግን ወጥ የሆነ ቲሸርት ወይም ቬስት ነው ይለብሳሉ። የአጭሯን ጎርዶ ምናምን ነገር አድርገው ፕሮቶኮል ነው። ታይላንድ ላይ የቱሪስት አገርም ስለሆነች የምታያቸውን ታክሲ ሾፌሮች የባስ ምናምን ነገር ጉርድ አድርገው ለቲሸርት መነጽር አድርገው ፕሮቶኮል ነው የለበሱትና በተለይ ዩኒፎርሙ በበጋ ወቅት ላብን የሚመጥና ለስራ አመች የሆነ ጨርቅ ነው የዛ ያለው። እሱም ራሱ ዋነኛ እንትን ነው። የዚህ እንግዲህ መሻሻል ያስፈልጋል ሙራድ። የከተማ ገጽታ ለመገንባት የአዲስ አበባ ዲፕሎማቲክ መዲና ናት እና አንድ የውጭ ሀገር ቱሪስት ወይም ዲፕሎማት ታክሲ ለመጠቀም ሲሞክር የሚያገኘው ረዳት ንጽህናውንና አለባበሱን የከተማውን ስልጣኔ ነው የሚያንጸባርቀው። አንተ ኮሪደር እያየ የሆነ ከስብሰባ ወጥተህ የአፍሪካ ህብረት ስብሰባ እያካሄድክ የሆነ ከናይጄሪያ ከምናም ያመጣ ዛ ታክሲ ውስጥ ያዩትን ነው። ልክ ነህ። ያ በቃ እስካሁን ድረስ ይኸው ሳምንቴ አዲስ አበባ ምን ትዝታ ሲባል ጉንፋን ቢልህ እኮ በጣም እኛን የሚመስል ነገር እየተሻሻለ መምጣት አለበት። እውነት ነው። የሌሎች ሀገር ልምድም ደግሞ እንዳልከው ጥሩ ነው። በተለይ ወንጀል ላልከው ደግሞ አሁን ይሄ ከተማችን ውስጥ ሿሿ ምናምን የሚባሉ ነገሮችን ሁሉ ሊያጠፋልን የሚችል ነገር ነው። ምክንያቱም የረዳቱ ስም የአሽከርካሪው ስም በደረቱ ላይ ካለ ቢያንስ ስሙን አለ ህጋዊ የሆነ ሰው ነው እዛ ጋር። አሁን ማንም እኮ መንጃ ፍቃድ ካለው የታክሲ እንትን ይዞ ሊንቀሳቀስ ይችላል። ወደፊት ግን እንደዚህ አይነት ጥሩ ነገሮች ከመጡ ዩኒፎርም እስካለው ድረስ ህጋዊ ነው ያ ሰው። አሁን ማታ እንደውም የገጠመኝ ልንገርህ። ማታ መሸት ብሏል። 4 ሰዓት አካባቢ ነው። ታክሲ የለም ግን ሊሳፈር ያለው ተሳፋሪ ታክሲ ውስጥ ኦልሬዲ ታክሲው የሚገርም ነገር ትክክለኛ ታክሲ ነው፣ ኤሌክትሪክ መኪና ነው። ግን ገባ ብሎ ሲያይ 2 ሰው ነው ቁጭ ያለው እና ግባ መገናኛ ግባ ሲሉት እምቢ አለ። አሁን እንዲፈራ ያደረገው ገባ
ማናቸው ምናምን የሚታወቅ ነገር የለም በሚል ነውና ወደፊት እንደዚህ ከዘመናዊ መኪኖች ጋር ከመጡት አሁን ኤሌክትሪክ መኪኖች ጋር የአሽከርካሪዎቹ ማንነት የአሽከርካሪዎቹ ልብስና ስማቸውን የሚገልጽ ነገር ካለ ሳትፈራ ትገባለህ፣ አይተህ አትመለስም። ትክክለኛ ሳይኮሎጂ ቅድም ያልኩት ሌላ ይሁን ሙሬ ኪውአር ኮድ ያላቸው ረዳቶች አሉ። ማታ ላይ አንተ በሞባይል ዩኒፎርሙ ላይ ያለው ኪውአር ኮድ አለ። እሱን ቀጭ ስታደርገው ሙሉ ስሙን ከነ ፎቶግራፉ ልክ እንደ መታወቂያችን እንደ ፋይዳ እንደ መንጃ ፈቃዳችን ከጀርባው ያለውን ኪውአር ኮድ ስታነሳው ሙሉ መረጃን ያወጣል። የዚህ የታይላንዱ ይሄ ነው ያለው። ታይላንድ በጣም በእንደዚህ ነገር ተቸግራ ረዳቶች ላይና አሽከርካሪዎችን ኃላፊነት ጥላለች። ከባድ ወንጀልን የተቆጣጠሩት ረዳቶችና አሽከርካሪዎች ናቸው። ስለዚህ ከደህንነትም ቁጥጥር አንጻር በጣም ብዙ ወንጀሎች የሚፈጸሙት በአሽከርካሪዎች ነው። አሁን ከተማ ውስጥ የምናያቸው የማይመስሉ በቃ እርጉዝ የመሰሉ ሴቶች ለወንጀል ተሳታፊነት አይዳረጉም ብለን ምንጠረጥራቸው ማንጠብቃቸው ሰዎች ዝንጥ ብለው አራት ምናምን ነገር በመካከል ላይ ግን ፈርጣም የሆነ ጎረምሳ ተቀምጦ አንተ ስትገባ ሰላም እህቴ ብለህ ቁጭ ስትል ዋናው አንገት ላይ እንትን የሚያደርጉ ተባባሪ የሚያደርጉ እንደዚህ ናቸውና ስለዚህ እለት ተለት እያደገ ይሄዳል። ቀለሙንም እየቀያየረ ነው የሚሄደው ወንጀል ሙራድ። ስለዚህ አሽከርካሪዎች ላይ ግን የሚመለከታቸው የጸጥታ ተቋማት በዘመናዊ መንገድ ሳይንሳዊ በሆነ የደህንነት ስርዓቶችን በመዘርጋት አሽከርካሪዎችን ምንድነው ቁጥጥሩ ማታ ላይ ጥቅጥቅ ብለህ እኮ የምትሄደው ሙሉ ሰልፉን እኮ በአንድ ወቅት ላይ ሿሿዎች እኮ ናቸው ሰልፉን ይዘውት 12ቱም ሰልፉን የገባው ሿሿ ነው። መሀል አንተን ይከቷል። እንዶ በቃ ፈጣሪ ከሰማይ ሰማያት ወርዶ መኪናውን እንዶ የሆነ ነገር ካላደረገ በስተቀረ አሁን የአዲስ አበባ ፖሊስ በጣም በከተማ ውስጥ የሚከናወኑትን ወንጀል ከስር እየለቃቀመ ነው ያለው። በዚህ ልናመሰግነው ይገባል። በጣም ብዙ ወንጀሎች ውለው ሳያድሩ በቁጥር ስር ይውላሉ። ነገር ግን የዛን ያህል ደግሞ ወንጀለኛውም ደግሞ ወንጀልን ለመስራት እንትኑን ዘዴውን ይቀያየርባል፣ ቴክኒኩን እየቀያየር ነው የሚሄደውና የጸጥታ ተቋማቶች በጣም በተደራጀ መንገድ ከሌሎች ሀገሮች ተሞክሮ በመውሰድ አሁን የታይላንድን ወስደናል፣ የኪጋሊን ወስደናል። በጣም የሌሎችን ሀገራቶች በተለይ የታይላንድ ለኛ ሀገር በጣም ወሳኝ ነውና ኪውአር ኮድ ታነሳለህ። መታወቂያ ያላደረገ ቅጣት መታወቂያ ያላደረገው አሽከርካሪውን ተመሳሳይ የሆነ አልባሶት የለበሰ ወይም ደግሞ የሰጠውን ኮድ የቀየረ አሽከርካሪው የዚህን ያህል ገንዘብ ይቀጣል የሚል ነገር ቢቀመጥ በከተማችን ውስጥና በክልል መዲና ከተማዎች ላይ የምናያቸው ወንጀሎች ሊቀረፉ ይችላል። ሌላው እንግዲህ ሙራድ ለደህንነት ደግሞ ማነው ለሙያ ክብር ደግሞ ዩኒፎርም እኮ በጣም እኮ የሙያ ክብር እኮ ነው። አሁን የኢትዮጵያ ንግድ ባንክ አጠቃላይ ብሔራዊ ባንክ ያወጣው መመሪያ አለ አይደል? ባንኮች በዩኒፎርም ነው የሚወጡት። ሁሉም ዩኒፎርም አላቸው። አሁን ባንክ የተለያየ ዝብርቅርቅ ያለ አለባበስ ነበራቸው። ኦሮሚያ ባንክ የራሱ የሆነ ዩኒፎርም አለው። ዳሽን የራሱ፣ ኢትዮጵያ ንግድ ባንክ የራሱ የሆነ ዩኒፎርም አላቸውና ዩኒፎርም ለብሰ መውጣት በጣም ጥሩ ነውና እኛ ጋር ይጀምር እንደዚህ የምን ጠቅላላ አሁን ለምሳሌ በቃ ጋዜጠኛው በአንድ ዩኒፎርም ጋዜጠኛማ ሁሌም የሚለብሰው ይታወቃል። ያው ሱፍ ነው። እኛም ለዛ እንደዚህ ለብሰን ነው። ግን አለባበስ ልክ ነህ፣ ሙያውን እንድታከብር ያደርጋል። አሁን ቴክኒሻን የሆነ ሰው ቱታ ለብሶ የሚኖረው ገጽታና ሌላ ልብስ ለብሶ ስታየው ግራ እኮ ነው የሚገባ። አንተ እንዴት ነው ግን የምታደርገው ሙራድ? አሁን ባለሙያዎችን የልጆቹን ጋራጅ ላይ ቅድሚያ የምታደርገው ቱታ ለበሱ ነው? አሁን በሰውም እይታ ላይ ያለውን እኮ ነው። ሱፍ ለብሼ ብመጣ እንዲህ ነው የሚለው፣ በቃ ይደነግጣል ያ ሰው። ወይም ሱፍ ለብሼ መንገድ ላይ ቢያገኘኝ የሚስለኝ በሙያው ዘርፍ ስለሚስለኝ ሁሌም በቱታው ክብር ይሰጣል እኮ። ጥሩ ነው፣ እውነት ነው። አንተን በሱፍ ሁሌ የሚያክሰው እኔን ቱታ ለብሰህ ቢያይ መንገድ ላይ እኔ አንድ ጊዜ እንደውም ጠይቅ ነበረ የገጠመኝ ልንገርህ። ሳስተምር ነው ልጅቷ የምታቀኝና ወደ ገራጅ ስራ ከገባው በኋላ እንግዲህ የገራጅ ስራ ልብስ ይቆሽሻል አይደለ? ቱታውም ምኑም እጃችንም ፊቴም እንዲቆሽሾ መንገድ ላይ ተገናኘን።
ከዛ የመሰላት ለካ ገባ ጫማውም ተቀዷል ምናምን በቃ እንትን ሀብጂ ምናምን አይምሮ ምናምን ያለብኝ የመሰላትና ሰላም ብላኝ ጨብጫት አልፌ ልታናገረኝ ፈልጋለች። ግን ሄድኩኝ ዝም ብዬ። ቆማ እንደምትጠብቀኝ ታውቆኛል። ምክንያቱም የሆነ ነገር ፊል አድርጋለች። ዞር ስል እንደዚህ ጭንቅላቷን እየነቀነቀች ነው በቃ አይ ሰው መሆን እያለችና አንዳንድ ጊዜ ልክ ነህ ማንነትህን ሙያህን አሁን እንዳልክ የታክሲ አሽከርካሪነቱን የሚገልጸው አሁን ባሶቹ የባስ አሽከርካሪዎች መሆናቸውን ረዳትነቱን የሚገልጽ አለባበስ በተለበሰ ቁጥር እንደውም ክብሩ እየጨመረ ይመጣል። የስነ ልቦና እንደዛ ለመሆን የሚፈልጉ ሰዎችን ትፈጥራለህ። የስነ ልቦና ጥንካሬ አሁን ድሮ እኮ ትኬት ቆራጭ ይኸውልህ በጣም በስራ ዘርፎች ላይ ያለው ነገር እኔ እኮ ሴኩሪቲ ጋርድ ነኝ ሲልኮ ዱባይና አውሮፓ እዚህ ያለው ደግሞ አንተ ሌላ ስም ቀጥተኛው ነው የሆነው በቃ ዘና በነን እኛን አገናኝተ እሱ እኮ ምናምን ነገር ነው። ክብር ነው ስራ፣ የትኛውም ስራ ክብር ናቸው። ግን ብዙ ሀገራቶች ላይ የስራውን ዘርፍ ከስነልቦና ጥንካሬ ጋር ያገናኙታል። ለዛ ነው ኦፕሬተር እንዲህ አይነት ነገሮችን ከዛ ያ ሰውዬ ተሻሻለ ይሄድበታልና ሙራድ ለማንኛውም ያነሳው ነገር በጣም ጥሩ ነው። የስነልቦና ጥንካሬ ይሰጣቸዋል። በስራቸው ላይ ደግሞ እንዲኮሩም ደግሞ ራሳቸውንም ደግሞ እንዲጠብቁ ያደርጋቸዋል። ከቤታቸውም ሲወጡ በቃ ድክምክም አይታቸዋል። አሁን ብዙዎቹ ወደ ስራም እንደሚሄዱም አያስቡትም። ብዙዎቹ ወደ ስራ ግን የቀን ገቢያቸው ቀላል እንዳይመስል አንዳንድ የኤሌክትሮኒክስ እንደ ራይድ ፈረስ የሚያሽከረክሩ ማሽከርካሪዎች ምናልባት ከሌላ ሙያ ከመጡ አንዳንዴ ዝቅ አድርጎ የማየት ነገር ይኖርና በትርፍ ሰዓቱ እንደሚሰራ ነው የሚነግር ያችን ነገር እንጂ አንዳንዴ ሙያ ለሌላው ግን እንጀራው ሊሆን ይችላል፣ ሙያው ሊሆን ይችላል። እኔ ድባት እንደሱ ነው እና ሙያ መከበር አለበት። አሽከርካሪነት ትልቅ ሙያ ነው። በጣም በጣም ይወልደ ከሙያም ባሻገር ሙራድ አሽከርካሪነት ከሙያው ባሻገር ደግሞ ከብዙ ሰው ጋር ትገናኛለህ። እኔ ወለ አንድ ስራ ራይድ ውስጥ ያወራውኝ ያለ ከዚህ እና ምን አለኝ ልክ ስልኩ እንደዘጋሁት ይቅርታ የኔ ወንድሜን ስራ ይሰራዋል ልደውልለት አለኝ። አገናኘ ከዛው ላይ ያወራ ምናምን ደውልለት ከዛ የዛው ምናምን ነገር አድርገን ልጁ ስራውን ሰርቶታል። ታክሲ ውስጥ በጣም ብዙ ሰው ታገኛለህ። በጣም የውሃ አጣጭን ታገኛለህ። ታክሲ ውስጥ በጣም ብዙ ሰው ወራጅ አለ ሰው እዛው ተግባብተው ምናምን ሁሉ ጊዜ ከአመት አመት አንድ ቦታ ላይ የምትሰራበት ቦታ ላይ የምትጭነው የምታወርደው ሰው ጋር ትግባባለህ። ስራው በጣም የተከበረና እጅግ ሲበዛ ደስ የሚል ስራ ነው። ግን ይሄ ከራስን ከስነልቦና አንጻር ጋር ማገናኘትም ወሳኝ ነው። ጠዋት ላይ ወደ ስራ ዩኒፎርም ተጣጥበ ምናምን ነገር ይሄን የከተማ አስተዳደር እንደው በቅርቡ መስከረም ላይ በዚህ መንገድ ምን ጀምሮ ይመስለኛል። ግን ዝም ብዬ ትንሽ ምናልባትም አሁን እንደ ቅንጦት ሊያዩ የሚችሉም ሰዎች ይኖራሉ። ገና አይነት ነገር እኛ አሁን ያልቸገረን ምናምን አንተ እንትን ያላለን ያልበላህን ታካል አይነት ነገር አይ ግድ የለም እንደሱ እያለንማ ብዙ ነገሮች እኛ እንደ ሚዲያ ይሄ ነገር ይሁን ይደረግ አይደለም። ግን ያለውን ነገር ሰዎች አሁን ይሄ ዩኒፎርም ማህበራቱ ከያንዳንዱ የሆነ ነገር አድርጎ ከዛ በኋላ ከፍተኛ የሆነ የሥራ ተነሳሽነትን ይፈጥራል። ፓርታይም የሚሰሩ ወጣቶች ሊመጡ ይችላሉ። የሥራ አጥነት ችግሩ ሊቀርፍ ይችላል። በቃ ዩኒፎርምን አድርገ ምናምን ነገር እሱኮ እንደ ኮፓይለት ነው የሚል ነገር ስም ታውጣለታለህ። የሆነ አውትሶርስ ድርጅቶች ይይዙታል ያን ስራ። ከዛ በኋላ ቅጥር ይፈጸማል በተያያዥነት የጆርናታ እኮ ምናምን በጣም እንደ ሙራድ በቀን እኮ ይኸውልህ አንድ ቅቅልና አንድ ቀይ ወጥ አንድ ደግሞ ወጣ ገባ ያለ ምንቸት አብሽ ፈርሸው አንድ ላይ ተብሎ እኮ የታክሲ ረዳት ጠምባ አድርጎ እኮ በቃ ሰውነቱን የሚጠብቅ በደንብ ተመጋቢ ነው። ወደፊትም ደግሞ ያችን ገንዘብ እየቆጠበ መንጃ ፍቃድ መኪናቱም አውጥቶ መኪና መግዛት ተጨማሪ ከረዳትነት መኪና የገዙ ሰዎች እኮ አሉ። ጥርሳቸውን በቃ እዛው ላይ ወጥረው ሰርተው ለተሻለ ኑሮ ላይ የደረሱ አሉና ወጣቶች አሁን ይሄን ነገር ቢስተካከል ጥሩ ነው። ምክንያቱም ስራውን እየሰራው ነው ያለውን ሰው በቃ ራቁቱን ሆኖ ጫት ቃቢ ነው በቃ ተራ ስራ ይመስላል።
እኔ እኮ ታክሲ ቤተሰብም እኮ ልጁ ረዳት ሊሆን ቢል አሁን እንደው አፈንግጦ በራሱ ኃይል ካልሄደ በስተቀር ጥሩ እንትን የለውም አመለካከት የለውም። እና ስሙ ራሱ ወያኔ ለዱርይነትን ነው የሚያስበው ቤተሰብና ወደዛ ሙያ እንዲሄድ አይፈልግም። አይ እኮ እሷ እኮ ልጇ ተበላሽ አይነት ነገር ነው የሚውለው። ይኸውልህ ከጠዋት እስከ ማታ 10 ሰዓት ድረስ የሚሰሩ ወጣቶች ቢኖሩ ከዛ በኋላ ደግሞ ምሽት ወደ ትምህርት ቤት ደግሞ ቢሄዱ የማታ እየተማረ ስራውን እየሰራ ታክሲ እየሰራው ነው ይሄን ህንጻ የገነባውት ሚሉ ይኖራል። እንዴ ውጭ ሀገር እኮ ታክሲ እየነዳው ነው ይሄን ስራ የሰራውት ይባላል። እና እኛ ሀገር ላይ አሁን ኬንያ ስራውንም አታገኘው፣ ውድ ነው። በቃ አታገኘው፣ በድርጅት ነው የተያዘው። እና ይሄን በቀን እስከ 300 ብር ገቢ ከምግብ ከምናምን ውጪ አንድ ረዳት ይዞት የሚወርደው ገንዘብ በእርግጥ በጥናትም አላውቀውም። ድንገት መረጃ ካለ ሙራድ ከዛ በላይ ነው። እና ስለዚህ እነዚህ ነገር በወር እነሱን ከባንክ ጋር አሳስረ ቁጠባ ከፍተ በማህበር ተደራጅተው ነገ ከነገ ወዲያ በአንድ ዓመት በሁለት ዓመት ቁጠባቸውን አመቻችተው የአዋጭ ምናምን የሚባለው ደግሞ በብድር መኪና ሚኒባስ ምናምን ቢገዙ የተሻለ ደረጃ ላይ የአንድን ሰው ለውጥ ስታይ ትላለ። ግን ምንድነው እዛው በዛው ነው ያለው ነገርና በፊት አካባቢ ረዳቶች ካስታወስክ ወደ አሽከርካሪነት ለመሄድ ረጃጅም የታክሲ ሰልፎች ላይ ከማጠጋጋት የሚያደርጉት ረዳቶቹ ናቸው። መኪናዋን እጁን የሚፈታው መኪና እያጠጋጋ ነው። እጁን እየፈታ እያጠጋጋ ከዛ መንጃ ፍቃድ ያወጣና ስኮርት ይሰጠዋል፣ የተወሰነ እያየው ማለት ነው። አሁን በስቴፕ ነው ወደ አሽከርካሪነት የመምጣቱ ነገር ያለው። አሁን ያ ነገር ሁሉ ራሱ ያለ አይመስለኝም። አሁን አሽከርካሪው ብቻ ነው ያንን ነገር የሚይዘው። በራሱ ጥረት እንደማይወጣ ሲያውቀው ይመስለኛል እንግዲህ እዚህ ጋር እሱም ለሙያው ምናልባት ሞራል የማይኖረው ስኮርት ድሮክ ይሰጥ ነበር እና መንጃ ፍቃድ አውጥቶ ግን የሚሰጠው ያው ችሎታውን አውቆ ነው። አብሮት ከአንድ ሹፌር ጋር ደግሞ ረዳት ከቆየ ረጅም ጊዜ በደንብ ታውቃለህ ስለሱ ችሎታና መኪናዬን ብሰጠው እንደኔ ሆኖ ሊያሽከረክር ይችላል የምትልበት ደረጃ ላይ ትደርሳለና ምናልባት ያም ስለቀረ ይሆናል አሁን በረዳቶች አታይም፣ በአሽከርካሪዎቹ ብቻ ነው ሁሉ ነገር ያለው። ተሳፋሪዎች እንግዲህ እንደሚሉት የረዳቶች አለባበስና ንጽህና የግል ጉዳይ ብቻም አይደለም። ያንድ የረዳት ንጽህና የግል ጉዳዩ አይደለም። በነገራችን ላይ አንድ ረዳት የህዝብ አገልግሎት ሰጪ ነው እና ስለዚህ የዚህኛው የከተማችን መገለጫም ስለሆነ ጎረቤታችን ኬንያ፣ ሩዋንዳ የረዳቶች የዩኒፎርም ስርዓት ቢበጅለት የረዳቱን ሙያ ክብር ከፍ ያደርገዋል፣ የተሳፋሪውን ደህንነትና ምቾት ያረጋግጣል።